ሚኪ ቀጥታ ሄዶ አባቱን የእናቱን ስልክ እንዲሰጠው ቢጠይቀው አባትየው ሊሰጠው አልፈቀደም። እሺ እናቴ ደህና ነች የት ነች ሲለው እኔ ጋም ደውላ አታውቅም ይለዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ በዘት ተረፍርፍ ይበልኝ። ለዚህ ቻናል አዲስ የምትመጡ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ቪዲዮውን በላይክ ጀምሩ። እውነት ተከታታይ ድራማ ቀጣዩን ክፍል እይዣላችሁ መጥቻለሁ ማለት ነው። እንግዲህ ባለፈው ክፍል ላይ ሚኪ የእናቱን ስልክ እየፈለገ ዶክተሩን ልኮ በዶክተሩ አማካኝነት ስልክ ቁጥሩን ሊያገኝ አልቻለም። ምክንያቱም ዶክተሩ ስልክ ቁጥሩን ሲጠይቀው የሚኪን አባት ያው እጄ ላይ እንደሚወድቅ እጠብቅ ነበር ብሎ ስልኩን አልሰጠውም። ከዛም እንግዲህ ሚኪ ቀጥታ ሄዶ አባቱን መኪና ውስጥ ሆኖ አግኝቶ እናቴ እንዴት ነች ሲለው እናትህ ብሎ መልስም አልሰጠው ነበር መጀመሪያ። ከዛ እሺ ስልኳን ስጠኝ ሲለው አልሰጥም ይለዋል ማለት ነው። ከዛ እናት ደህንነትን ቢጠይቀው እንግዲህ ይህን ስነግርህ አዝናለሁ እናትህ እኔን ጋር ደውላ አታውቅም ሲለው ሚኪም ቀበል ብሎ እንዴት አንተ ቢያንስ የልጅህ እናት አይደለች አንተ አትደውልላትም ይለዋል። ከዛ ስልክ ቁጥሯን እንዲሰጠው ቢጠይቀው እንደማይሰጠው ከኔ ጋር ከተስማማ ከተግባባህ ብቻ ነው ስልኳን የምሰጠው ይለዋል ማለት ነው። እንዳይቆጭህ ብትሞት ይቆጭሃል ሲለው ከዛ አንተ ምን አይነት አባት ነህ ብሎ ይናገረውና በሀሳቡ እንደማይስማማ ጥሎት ይሄዳል ማለት ነው። ከዛም እንግዲህ ዶክተሩም ያው ሁሉ ጊዜ እውነት የእናቷን እንዲያይ ስለጠየቀችው ወደ እውነት የእናት ጋር ይሄዳል። የእውነት እናትም እንግዲህ ጉልቷን ቁጭ ብላ እየሸጠች ዶክተሩም እንዴት ናቸው ከባለፈው ተሻላችሁ ምናምን ስላቸው ደህና ነኝ። ከዛ አይ ተስፋ አትቁረጡ እኔ ምን አለኝ ለቤት ኪራይና በቀን አንዴ ከበላሁ ይበቃኛል። እንደዛማ ይባሉ አንድ ልጅ እኮ ትመጣለች እኮ እሷ ሲላ የሞተ ሰው ይመጣል የሞተ ሰው እኮ አይመጣም እኔ ልጅ የለኝም ትለዋለች በተከፋ አንደበት ማለት ነው። እሱም አይዟችሁ ሁሉም ነገር ይስተካከላል ብሎ ያጥናናታል። ከዛ እሺ ምን ልስጥህ ልጄ ከዛ የሌለውን አይቶ እንግዲህ እሱ ቃል ይገዛ አይደለም የሚሄደው ያንኑ ለማግባባት ነበረ። ከዛ እንግዲህ ቃሪያ ፈልጌ ነበር ስለዚህ የኔ ልጅ ቃሪያ ሊያስቁም ዛሬ እኮ ትላለች። በቃ ችግር የለውም ከሌላ ጋር ገዛለሁ ይላታል ማለት ነው። ከዛም ተነስቶ ወደ እውነቴ ጋር ይሄዳል። ከዛ እውነቴ ጋር ሄዶ እናቷ ደህና እንደሆነች ምናምን ይነግራታል ማለት ነው። ከዛ እሷም በጣም ተከፍታለች። ከዛ ሚኪና ዶክተሩ ውጭ ወጥተው እውነት ለመናገር እውነቴን ላለማስከፋት እንዳትጨነቅ ብዬ እንጂ የእውነቴ እናት የባለፈው ተስፋቸው የባለፈው ነገራቸው የለም ሁሉ ነገራቸው ጨልሟል። በጣም ተስፋ ቆርጧል። በጣም አዝነዋል ብሎ ለሚኪ ያለውን ነገር እናትየው ያለችበትን ሁኔታ ይነግረዋል። ሚኪም በጣም ይጨነቃል። አንደኛ እናትየዋን የራሱን እናትም ሊያገኝ ትሙት ትቁም የሚያውቀው ነገር የለም። አባትየውም እንግዲህ ለድርድር አቅርቦበታል ስልክ ቁጥሯን እንኳን እንዳይሰጥ ማለት ነው። ከዛ እንግዲህ ያው ሽምግልናው ነገ በመሆኑ በጣም ደስ ብሎኛል። ግን እሺ የሚሉን ይመስላል ሲለው አይ በአንድ እሺ ባይሉ 2-3 ጊዜ እንልካለን የዛኔ እሺ ሲሉ ነገሮች ይስተካከላሉ። ብቻ እናንተ ተስፋ አትቁረጡ ግዴታ አሁን ሽምግልናውን እሺ ብሎን አፋጥነን እውነቴ ከእናቷ ጎን መቆም አለባት ይለዋል ማለት ነው ዶክተሩ። እሱም እሺ ይላል። ከዛ እንግዲህ ዶክተሩ ሽማግሌዎችን ማፈላለግ ይቀጥላል ማለት ነው። ከዛ ያው ሽማግሌ ያገኛል። ሽማግሌውም እንዲቀጥታ ጉልት ቦታ ነው የምንሄደው ሲለው አዎ ችግር የለም በእኔ ጣሉት አባቴ እኔ ዶክተር አንተ ሆነብኝ ነው እንጂ እንደዚህ አይነት ሽምግልና ሄጄም አይቼም አላውቅም ይለዋል። አውቃለሁ ለእኔ ስትሉ ሁሉም ነገር ይስተካከላል በእኔ ጣሉት ብሎ ሽማግሌዎቹን ካሳመነ በኋላ ሽማግሌዎቹም ወደ እውነቴ እናት ይሄዳሉ። ከዛም ቆመው እንግዲህ ሰላምታ ከተለዋወጡ በኋላ የመጣ ነው እንግዲህ ልጃችሁን ለልጄ ልንል ነው። ልጅ የለኝም እኔ የኔ ልጅ ሞታለች ልጅ የሚባል የለኝም ትላቸዋለች። ስትጀመርም እኮ ወስዳችኋታል የወሰዳችኋትን እንዴት ነው ልጄ ለልጄ የሚባለው? ልጄን ለልጄ የሚባለው እኮ አብሮ ሲኖር ገና አብሮ ሳይሄዱ ከቤት ሳትወጣ ነበረ ብላ ትመልሳለች። አይ እንደዛ አይደለም ስለዚህ ልጃቸውን ለልጃችን እንድትሰጡን እኛም በአክብሮት መተናል ብሎ ቢጠይቋትም እኔ ልጅ የለኝም አልኳችሁ እናንተ ሰዎች ምንድን ነው የምትሉኝ? እኔ የኔ ልጅ ሞታለች አዋርዳኛለች
አንገቴን አስደፍታኛለች ብላ ለሽማግሌዎቹ ትነግራለች። ሶስቱም ሽማግሌ እንግዲህ የራሳቸውን ሀሳብ ይሰጡና እኛ እንግዲህ ያው በአንዴ እሺ ባሉን አንልም፣ ቀጣይ እንግዲህ ያስቡበት፣ እሺ ያስብበታለሁ ብላ ትሸኛቸዋለች። ከዛም እንግዲህ እውነቴ በጣም ትከፋለች። ሽምግልናው እንዳልተሳካ ዶክተሩ ደውሎ ሲያሳውቃቸው በጣም ታዝናለች እውነቴ። ከዛም እንግዲህ ሚኪም በጣም ይበሳጫል። ምክንያቱም ለእሷ ብሎ ብዙ ነገር እያደረገ እሷ ግን ደስተኛ አይደለችም። ከዛ አንዴ የጮህባትና ጀርባውን ሰጥቷት ይተኛል። እሷም ትተኛለች። ከዛ እንግዲህ ተነስቶ በጠዋት ወደ እውነቴ እናት ጋር ይሄዳል። እውነቴ እናት እኔ እውነቴን በጣም ነው የምወዳት፣ በጣም ነው የሚያፈቅራት። እባካችሁ ስጡኝ፣ እውነቴን ተውልኝ፣ እውነቴን ስጡኝ። ወስደሃታል እኮ ምንድን ነው የምትለኝ? ከዚህ በላይ ምን ላድርግልህ? አንተ እኮ ብትመለስ የሀብታም ልጅ ነህ። አባትህ እንደ ውሻ ወስዶ አሰረኝ። ምንድን ነው የምትለኝ? ተወኝ፣ ተወኝ። እሷ እኮ ብትመጣ እንኳን ምንም ነገር የላትም፣ ባዶ ቤት ነው ያላት። አንድ ትምህርቷ ነበረ፣ ትምህርቷንም ጥላ ኮብልላለች። ስለዚህ ምን አድርጊ ነው የምትለኝ? ተወኝ ብያለሁ ብላ በምሬት ትነግረዋለች። ከዛ ሚኪም አባቱ እንዳገታት ሲሰማ በጣም ይደነግጥና ካጠገቧ ተነስቶ ይሄዳል። ከዛ የቤት ሲገባ እውነቴ ታግዛ ያገኛታል። ከዛም እንግዲህ እሷም አባቴ ቅርታ ራስ ወዳድ ትንሽ ራስ ወዳድ ሆንኩኝ አይደል? እኔ ይሄን ሁሉ መከራ ስናልፍ ወደ ኋላ እንደማንመለስ ነግረሽ ነበር። አሁን ለምንድን ነው ወደ ኋላ የምትመለሹ? ወደ ኋላ እናፈገፍግን ብለሽ ነበር። እንዲሁም ሁሉን ነገር እኔ በጣም ያደረኩት እኔ ነኝ፣ ይቅርታ ማለት ያለብኝ እኔ ነኝ ብሎ ችግራቸውን በፍቅር ፈተው ከዛም ወደ ዶክተሩ ይሄዳል። ከዛም ለዶክተሩ ያለውን ነገር ይነግረዋል። አባቱ የእውነቴን እናት አግቷት እንደነበር ለዶክተሩ ይነግረዋል። ይቅርታ አድርግልኝና አባት በጣም ከባድ ሰው ናቸው። አሁን እውነቴን ስትሰማ ግን ምን ትላለች ብሎ ሚኪ ይነግረዋል ማለት ነው። ከዛም እውነቴ እንግዲህ በጠዋት ትነሳና በጠዋት ልትሄጂ ነው ሲላት አየር ልቀበል ብዬ ነው ትለዋለች ለሚኪ። እሺ በቃ ይላትና እሷም አየር ልትቀበል ትወጣለች። ከዛ እንግዲህ እየሄደች እናቷ የምትሰራበት ጉሊት ትደርሳለች። ከዛም በክለላ ቆማ በድፍረት አይኗን እያየች በጣም ታዝንና እየተከፋች እናቷን ታያለች። እናትየዋ ግን እውነቴን አላየቻትም። በስተመጨረሻ ግን እሷን ማየት በቃ ተውና ሁሉን ነገር ትታ ወደ እናቷ እየቀረበች ስትሄድ እናትየዋ ቀና ስትል እውነቴን ታያታለች። በጣም ትደነግጥና ቆማ ትቀራለች። ቀጣይም ክፍል ይዤላችሁ እመጣለሁ። የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። ወደ ቻናሌ ቤተሰቦች ሁላችሁንም አመሰግናለሁ። ወዳችሁ የምትከታተሉኝ ቀጣይ እስከምንገናኝ ቸር ቆዩኝ።